ሰበር ዜና ህዳር 24 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ሰራዊት ወደ አንድ ድርጅት ለመምጣት በአፋባሃና በአፋሃድ አመራሮች መካከል ውይይት እየተደረገ ነው። በአርበኛ ዘመነ ካሴና እስክንድር ነጋ መካከል ተቀዛቅዞ የነበረው ንግግር እንደ አዲስ መጀመሩም ታውቋል። አርበኛ ዘመነ ካሴ አንድ በሆነን ሰሞን በቅርቡ አዲስ አበባን እንይዛለን ሲልም ተናግሯል። ዋርካው ምሬ ወዳጆም ተገናኝተው ሳይስማሙም ተለያዩ መባልን አንፈልግም ብሏል። ዝርዝር መረጃ ይዘንበታል። በሌላ በኩል አረጋ ከበደ ባህር ዳር በፋኖ እንዳትያዝ አዲስ ዘመቻ በዙሪያው መጀመር አለብን ሲሉም ለፌዴራል ተወካዮች ተናግረዋል። ባለስልጣናት ተገድለውብናል፣ እኔም ላይ በቁጥር የማይገለጽ የግድያ ሙከራዎች ተደርገውብኛል ብለዋል። ዝርዝር መረጃ ይዘንበታል። በሌላ በኩል በጎጃምና በወሎ ከባድ ውጊያ ተደርጓል። የፋኖ ኃይሎች በወሎ በከፈቱት መብረቃዊ ጥቃት ያገዛዙን ምሽግ ምድር መሳቸው ሲነገር የብርሃኑ ጁላን ጦር ለወሬ ነጋሪ ሳያስቀሩም ደምስሰውታል። ከፍተኛ የጦር መሪዎችም በፋኖ ተገድለዋል። ዝርዝር መረጃም አሰናድተናል። በተያያዘ ዜና በጎጃምም እንዲሁ ውጊያ ሲደረግ ፋኖ ድል ቀንቶታል። የአገዛዙ ጦርም እኔ ባዘዝኳችሁ መንገድ ጦሬን አልመራችሁም በሚል የጦር አዛዦቹን ረሽኗል። እንዳሰሰዋለን። ወዲህ ደግሞ በአዲስ አበባ ከፍተኛ የተኩስ ሩምታ በአገዛዙ ከፍተኛ ባለስልጣናት መካከል ተደርጓል። ዝርዝር መረጃም ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የጦር ግንባር መረጃዎችን በማስቀደም ጀምራለሁ። 88ኛ ክፍለ ጦር በብልጽግና ላይ የተሳካ ኦፕሬሽን አካሄደች። በአፋባሃ ቴዎድሮስ እዝ የ109ኛ ኮር አካል የሆነችው 88ኛ ክፍለ ጦር በአዲስ በተዋቀረች ማግስት በብልጽግና እንቅስቃሴ ላይ የተመሰረተ የተሳካ የማጥቃት ኦፕሬሽን አካሂዳለች። በትላንትናው ዕለት የብልጽግና ኃይል የለመደ የጥፋት በትሮን በህዝብ ላይ ለመፈጸም ከሌሊቱ 9 ሰዓት ከወንበርማ ርዕሰ ከተማ ሸንዲ መነሻውን አድርጎ ወደ ኮኪ ቀበሌ የተንቀሳቀሰ ሲሆን በ109ኛ ኮር 88ኛ ክፍለ ጦር በተደረገበት የማጥቃት ኦፕሬሽን በርካታ የብልጽግና ኃይል ሞትና ቁስለኛ መደረጉም ተገልጿል። የአናብስቶቹን ምት መቋቋም ያቃተው የብልጽግና ኃይል እግሬ አውጪኝ በማለት ወደ መጣበትም ፈርጥጧል ነው የተባለው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ 3 የአድማ ብተና ከፍተኛ አመራሮች መረሸናቸው ተገለጸ። ብልጽግና የራሱን የጦር መሪዎችን መረሸን ጀምሯል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ201ኛ ኮር 74ኛ ክፍለ ጦር ህዳር 21 ቀን በምርጡ ለማርያም ዙሪያ በተካሄደው አውዶ ውጊያ ከፍተኛ ጉዳት ያስተናግደው የብልጽግና ቅጥረኛ ሰራዊት በወቅቱ ውጊያውን ከትዕዛዝ ውጪ መርታቸዋል በሚል በዛሬው ዕለት ደግሞ 3ቱን የአድማ ብተና አመራሮች ውጊያውን የመሩትን ማለት ነው ረሽኗቸዋል። ከዚህ በተጨማሪም በወቅቱ ውጊያ ላይ ከተደመሰሱት አንድ ቲም የአድማ ብተናና ሚሊሻ በተጨማሪም ከተደመሰሱትም 3 ተጨማሪ አዋጊዎች በተናጠል አንድ 50 አለቃ ኤርሳ የተባለ የአድማ ብተና አዛዥ ቆስሎ ሆስፒታል ይገኝ ነበር። ታዲያ ብልጽግና ይህንንም የ50 አለቃ አዛዥ እዛው ሆስፒታል ጨርሶታል ነው የተባለው። ቀብሩም በዛሬው ዕለት ተፈጽሟል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ ዞበል አምባ ክፍለ ጦር 4ኛ በረኸኛው ሻለቃ ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስቱን ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጸፈ። ዞበል አምባ ክፍለ ጦር 4ኛ በረኸኛው ሻለቃ በትላንትናው ዕለት ህዳር 23 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ ራያ ቆቦ ተኩለሽ ዙሪያ ካሉት የፋሽስቱ ሰራዊት
በፊት ምሽጎች አንዱ ላይ በሪያርዶ ከሚበላበት ተስበው በመግባት ምሽጉን ሙሉ ለሙሉ በመሰባበር በርካታ ኃይሉን በመደምሰስ ብሎም በማክሰል ታላቅ ድል ተጎናጽፈዋል። የብልጽግና ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሪያርዶ በሚበላበት ቀን 10 ሰዓት ላይ ተስቦ በመግባት እስከ ምሽት 12 ሰዓት ድረስ ሲረመርሙት አምሽተው ታላቅ ጀብዱ በመፈጸም ታላቅ ድልም ተጎናጽፈዋል። ከዘመቻ አርበኛ ደማሊ አባነዶ ማግስት ፋሺስቱ አገዛዝ ቤት አማራ ከነበሩ እዞች በተጨማሪም 2 እዝ በማስገባት ወረራ ቢያደርግም ምኒልክ እዝ የብልጽግናን ኃይል ወደሚመታበት ወረዳ በማስገባት ወደ ደፈጣ ውጊያ በመግባት ሲያመቸው ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛ እንዲሁም ምርኮኛ እያደረገ በተጨማሪም ያስኮበለለውም ይገኛል። ይህ በእንዲህ እንዳለ በመርሳ ከተማ አቧሪ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ የአገዛዙ ወታደሮች አስክሬን ስርዓተ ቀብራቸው ተፈጸመ። ወታደሮቹ በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው አካባቢ በተደረገ ውጊያ በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው ናቸው ተብሏል። በፋኖ የተገደሉት ከ16 በላይ የአገዛዝ ወታደሮች አስከሬናቸው በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩም ተሰምቷል። የአገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ምንም አይከለክለኝም በሚል በቤተክርስቲያን እንዲቀበሩም ያስገድደው ተብሏል። በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው ቀበሌ ህዳር 19 ቀን 2018 ዓ.ም ጀምሮ እስከ ህዳር 23 ቀን ምሽት ድረስ በተደረገ ውጊያ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ መከናነቡን ሚዲያችን ለማረጋገጥ ችሏል። በዚህ ቀጠና በብልጽግና ላይ ልዩ እርምጃ በመውሰድ ድል የተቀዳጁት ደግሞ በአፋባሃ ምኒልክ እዝ ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖች መሆናቸውም ተገልጿል። ከነዚህ 16 የመከላከያ ሟቾች መካከልም ከፍተኛ አዋጊዎች እንደሚገኙበትም ነው የተገለጸው። በውጊያው ከተገደሉት በተጨማሪም ቁጥራቸው በውል ያልታወቀ በርካታ ወታደሮች በመርሳ ሆስፒታል ሕክምና እየተደረገላቸው እንደሚገኙ ነው ጣቢያችን ያረጋገጠው። በዚህ ውጊያ በደረሰባቸው መራር ሽንፈት የተበሳጨው የአገዛዙ ወታደራዊ አዛዦች መከላከያ ሰራዊቱ ሲዋጋ እናንተ በቂ ገዛ አላደረጋችሁም በሚል 4 የሚሊሻ አባላትን ሲረሽኑ በርካታ የሚሊሻ አባላት ደግሞ ለእስር እንደተዳረጉም ነው ከሚሊሻ ቤተሰቦች የተገኘው መረጃም የሚያመላክተው። ወደ ሌሎች ዘገባዎች አልፋለሁ። አረጋ ከበደ ባህር ዳር በፋኖ እንዳትያዝ ትልቅ ስጋት አለኝ ሲሉ ከፌዴራል መንግስት እንዲሁም ከአገዛዝ ወታደራዊ ጄኔራሎች ጋር ባደረጉት ቆይታም ተናገሩ። አረጋ ከበደ የፋኖ ኃይሎች በባህር ዳር ዙሪያ እየሰሩት ያለው ኦፕሬሽን በጊዜ የማይገታ ከሆነ ባህር ዳርን አስረክበን አዲስ አበባ ለመቀመጥ እንገደዳለን ብለዋል። የክልሉ ፕሬዝዳንት አረጋ ከበደ ከሰሞኑም በባህር ዳር ዙሪያ የተገደሉ ባለስልጣናትን በመጥቀስም መከላከያው አመራሮቻችን መንገድ ከመጀመራቸው በፊት መንገዱን አጽድተናል፣ ባህር ዳር ዙሪያን አጽድተናል፣ ሰላም ነው ይሉናል። በመንገድ መሃል ግን ተኩስ ይከፈትብናል። በእንደዚህ አይነት እንዝላልነት በርካታ አመራሮችን አተናል ሲሉ ለፌዴራል አመራሮች ተናግረዋል። አረጋ ከበደ ከትላንት ወዲያ ጭምር የሞርተር ጥቃት ተፈጽሞባቸው እንደነበረ በመግለጽ በዚህ ዓመት ብቻ በቁጥር የማይገለጹ በርካታ የግድያ ሙከራዎችን አምልጫለሁ ብለዋል። የክልሉ ፕሬዝዳንት እንዲህ መከራውን የሚበላ ከሆነ ታች ያለውን አመራር እንዴት ከለላ እንሰጣለን ብለን እናሳምነዋለን ሲሉም አረጋ ከበደ ተናግረዋል። በተለይ በባህር ዳር ዙሪያ የፋኖን እንቅስቃሴ ካልተገታ የባህር ዳር ነገር በራሱ አጠራጣሪ ነው ሲሉም ተደምጠዋል። የከተማዋ ወጣት ኮሽታ ነው የሚፈልገው፣ እነሱ ትንሽ እንደገቡ ከሰማ ወዲያውኑ ነው እኛ ላይ የሚዞረው የሚዘምትብን፣ ስለዚህ ሊታሰብበት ይገባል ሲሉ አረጋ ከበደ ተናግረዋል። የተከፈለው መስዋዕትነት ተከፍሎ በባህር ዳር ዙሪያ ያለውን ጽንፈኛ መጥረግ አለብን ሲሉም ለፌዴራል ተወካዮች አሳስበዋል። ከህዳር 30 በኋላ በባህር ዳር ዙሪያ ዘመቻ ማዕበል የተባለ በድሮንና በከፍተኛ ቁጥር የእግረኛ ሰራዊት የታጀበ ዘመቻ ለመጀመርም ከፌዴራል ተወካዮች ጋር ከስምምነት ደርሰዋል ሲሉ ምንጮቻችን ገልጸውልናል። ከዚህ በተጨማሪም በዚህ ስብሰባ ላይ በርካታ ጉዳዮች ከፋኖ ጋር ተያይዘው የተነሱ ሲሆን መረጃዎች
መረጃዎቹን ወደ እናንተም እንደደረሰን በሰፊው የምናቀርብላችሁ ይሆናል። ይህ በእንዲህ እንዳለ ደግሞ አርበኛ ዘመነ ካሴ አንድነት በፈጠርን ሰሞን በቅርቡ አዲስ አበባን እንይዛለን ሲል ተናገረ። የአማራ ፋኖ ኃይሎች በአንድነት ዙሪያ እየመከሩ ነው ተብሏል። የአፋሕድና የአፋብኃ አመራሮች ባለፉት 3 ቀናት ተደጋጋሚ ንግግሮችን እያደረጉ መሆናቸው ተሰምቷል። በአርበኛ ዘመነ ካሴና በአርበኛ እስክንድር ነጋ መካከል ተቋርጦ የነበረው ግንኙነትም ዳግም ተስፋ ሰጪ ሆኗል ነው የተባለው። የሁለቱ ድርጅት የፋኖ አመራሮች አንድነት የሚፈጥሩ ከሆነ በአጭር ጊዜ ውስጥ የአብይን መንግስት እንደሚጥሉና ማዕከላዊ መንግስቱን መቆጣጠር እንደሚችሉ ከፍተኛ እምነት ያላቸው መሆኑንም የተነገረ ሲሆን አርበኛ ዘመነ ካሴም አንድነት በፈጠርን በጥቂት ጊዜ አዲስ አበባን የሚይዝ ኃይል መፍጠር እንችላለን ሲልም ተናግረዋል። ይህ በእንዲህ እንዳለ ግን በአንድነቱ ዙሪያ ሁሉም የፋኖ አባል ከሁለቱም ድርጅት ፍላጎት ከፍ ያለ ቢሆንም አንዳንድ አመራሮች የሚያቀርቡት ቅድመ ሁኔታና የግትርነት አያያዝ አሁንም አንድነቱን እንዳያዘገየው ስጋት ፈጥሯል ነው የተባለው። በተለይ ከሌሎች አካላት ጋር የሚፈጠር ፖለቲካዊና ወታደራዊ ጥምረት በተመለከተ አንዳንድ አለመግባባቶች ለመፍታት ምናልባት ረጅም ጊዜ ሊወስድ ይችላል፣ አሊያም ደግሞ ስብስቡን ያለ ስምምነት ሊበትን ይችላል የሚል ስጋት ተፈጥሯል ነው የተባለው። ነገር ግን ሁሉንም ነገር የአማራ ህዝብ ስቃይ ከማራቅ ጋር በማቀዳጀት ነገሩን ለመፍታት እየተደረገ ያለው ጥረት አበረታች ነውም ተብሏል። ቅድመ ሁኔታችን ከምንም በፊት የአማራ ህዝብን ነፃ መሆን ይሁን የሚሉ የፋኖ አመራሮች በዚህ ዘርፍ ትልቅ ስራ እየሰሩ ሲሆን አንድነቱ አይቀሬ ነውም ተብሏል። አሁንም እንደዚህ ቀደሙ ተገናኝተው ሳይስማሙ ተበተኑ ሳይሆን ለመስማማት ረጅም ጊዜ ወስዶባቸው በመጨረሻም ተስማሙ መባልን እንመርጣለን ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አዛዥ አርበኛ ምሬ ወዳጁ ተናግሯልም ነው የተባለው። ዝርዝር መረጃዎች በሚስጥር የሚቀጥሉ ሲሆን ጉዳዩን አስፈላጊ ሲሆን ብቻ ለህዝቡም እናሳውቃለን ተብሏል። ይህ በእንዲህ እንዳለ አዲስ አበባ ላይ ሌላ አስደንጋጭ መረጃም ተሰምቷል። በአዲስ አበባ ቃሊቲ ፈጠነ ኮንስፓኛ ከሚባል ውድ ስጋ ቤት ውስጥ ባለ ጊዜ ነን ያሉ ሹማምንቶች እርስ በራሳቸው ሲታኮሱ መዋላቸውንና አካባቢውን ከፍተኛ ስጋት ላይ መጣላቸው ተገልጿል። በዛሬው ዕለት ህዳር 23 ቀን ከቀኑ 9 ሰዓት አካባቢ በበርካታ ቪኤት መኪና ፈጠነ ኮንስፓኛ የተሰበሰቡት የአገዛዙ ሹማምንቶች ድንገት ምንነቱ ባልታወቀ ሁኔታ ተኩስ ከፍተው ቤቱን እንዳልነበረ ከማድረጋቸው ባሻገር ከግሮሰሪው ውጪም ተኩስ ለረጅም ደቂቃ ማድረጋቸው ተነግሯል። ከዚህ ቀደም በተመሳሳይ ባለጊዜ ነኝ ያሉ የኦሮሞ ሙዚቀኞች በኮንዶሚኒየም እንዲሁም በክለቦች ውስጥ የተኩስ ልውውጥ አድርገው ህብረተሰቡን ከፍተኛ ስጋት ውስጥ ቢከቱም ከመንግስት አካላት የተወሰደባቸው እርምጃ እንዳልነበረ ነው ያረጋገጥ ነው። በዛሬው ዕለት ሲታኮሱ የነበሩ ሹመኞች የአዲስ አበባ የወረዳና የከተማ አስተዳደር ውስጥ ያሉ ባለጊዜዎች ሲሆኑ አንድ ሁለት ባሉ ቁጥር እየደነፉ አስቸግረዋል ነው የተባለው። በዛሬው ዕለት ምክንያቱ ባልታወቀ መልኩ የተታኮሱት እኚህ ሹመኞችም በተኮሱት ተኩስም በሁለት አስተናጋጅ ድሃ ልጆች ላይ ጉዳት አድርሶ ሆስፒታል መግባታቸውም ተገልጿል። ጠቅላይ ሚኒስትሩ ሳይቀር ከዚህ በፊት እንደገለጹት የመንግስቱ ሹማምንቶች ከቢሮ ይልቅ ሉካንዳ ቤቶችን፣ ቪኤት እና ቅንጡ መኪኖችን ድርድረው የሚውሉበት ጊዜም ይበልጣል። ከቀበሌ ጀምሮ እስከ ፌዴራል ያሉ ሹመኞች ውሏቸው ቁርጥ ቤትና መጠጥ ቤት መሆኑን የሚገልጹት ምንጮቻችን ቁርስ በልቶ ምሳውን መድገም የሚጠራጠር ራት ከበዓል ሰሞን ውጪ የማይታሰብበት ህብረተሰብ ክፍል ውስጥ እየተኖረ ሹማምንቶቹ ግን በየቀኑ የ50 ሺና የ100 ሺ መጠጥ እያስወረዱ የሚጠጡባት ቁርስ፣ ምሳ፣ እራታቸውን ቁርጥ ቤት የሆነባት ሀገር ተፈጥራለች ሲሉም ተናግረዋል። ህብረተሰቡም ባለስልጣኖቹ ቁርጥ እየቆረጡ ሲወጡም ምራቁን ከመዋጥ ውጪ እንደ ኔፓል ህዝብ ይህንን እያየው አልታገስም ብሎ ለመብቱ መታገሉን ከረሳውም ሰንብቷል። አሁን በቀጥታ ከፋኖ አመራር ጋር ወደ ተደረገ ቆይታ አልፋለሁ። አርበኛ አብርሃም ኢያሱ የራስ አሞራ ውብነህ 3ኛ ኮር ጽሕፈት ቤት ኃላፊም በስልክ መስመራችን ላይ ይገኛል። አርበኛው አገዛዙ በህዝቡ ላይ እየፈጸመ ያለውን በአርሶ አደሩ ላይ እያደረሰ ያለውን ግፍና በደል ይነግረናል። አድምጠን እንመለስ። ፋኖ መምህር አብርሃም ኢያሱ እባላለሁ።
አማራ ፋኖ ብሔራዊ ኃይል የራስ አሞራው ውብነህ 3ኛ ኮር ጽሕፈት ቤት ኃላፊ። እንግዲህ በዚህ በእኛ በ3ኛ ኮር ቀጠና በአጅሬ ጃንዋራ አካባቢ በሚገኘው ቀጠና ላይ ጠላት ወደ ከተማ ከገባ የተወሰነ ቀናትን አስቆጥሯል። ነገር ግን በዚህ በከተማችን ያሉ ማህበረሰቦችን በከተማው ብቻ ሳይሆን በጥቅልም በቀጠናው ያሉ ማህበረሰቦችን አላስፈላጊ ኢሰብአዊ ድርጊቶችን እየፈጸመ ይገኛል። ይሄ ያገዛዙ ስርዓት ይሄ ደግሞ ከተለያዩ ወይም ደግሞ ከስርዓቱ የማይፈቅደውን አሰራር ነው እየሰራ ያለ። በእነዚህ ሁኔታዎች ህጻናትም ሳይቀሩ ወደ እስር ቤት እየታሰሩ አንተ ፋኖ ነህ ወይም ደግሞ የተለያዩ ነገሮችን ትሰራለህ እየተባለና መልእክቴ እንኳን ሳትቀር የታሰረችበት። ስለዚህ ማህበረሰቡን እያሳቀቀ ገበሬው ሰርቶ እንዳይበላ ውሎ እንዳይገባ እናት እንግዲህ ከቤቷ እንዳትውል እየተደረገ ነው ያለና ይሄ የብልጽግና ቡድን የተለያዩ እንግዲህ በተለያየ በሽታ ወይም ደግሞ እናቶችን አስገድዶ በመድፈር የሚፈጽም ኃይልን ያዘጋጀ በመሆኑ ማህበረሰቡ በተለይ መንግስት ተብዬ በሚጠራው አካባቢ ወይም ደግሞ የፋኖ ባልገባበት አካባቢ ላይ ያሉ ማህበረሰቦች ውለው መግባት እንኳን አስቸግረዋል። በሌባ በተለያየ ነገርና ራሱ ባደራጀው ቡድን ስርዓቶችን ለማጥረስ ራሱን እገዛ እያደረገ ነው ማለት ይቻላል። ይህም ሆኖ ግን ማህበረሰባችን ውሎ መግባትን ሰርቶ መብላትንና እፎይታን ያጣበት ሁኔታ ተፈጥሯል። ይህን ለማድረግ ፋኖ የተለያዩ ስርዓቶችን በማገዝ ቀጠናዎችን የጋራ በማድረግ ከማህበረሰባችን ጋር ሆኖ ቀጠናውን ሰላም እንዲያደርግ እፈልጋለሁ። በአጠቃላይ ፋኖ እየሰራ ያለው ወይም ደግሞ የፋኖ እንቅስቃሴ ሁሉንም ነገር አጠናክሮ ለመስራት ከማህበረሰባችን የተለያዩ ድጋፎች ያስፈልጋል። እነዚህ ድጋፎች ደግሞ የገንዘብ ድጋፍ ብቻ ሳይሆን የሀሳብ ድጋፍና ይህ ቡድን የተለያዩ ስርዓቶችን የሚያጠፋ እንጂ በስርዓት ተደራጅቶ ወይም ደግሞ ለሀገረ መንግስት የሚበቃ ሰራዊት እንዳልሆነ የብልጽግና ሰራዊት ለሀገረ መንግስት የሚበቃ አይደለም። ህወሓት መንግስት ሆነ ብሎ ወደ ጦርነት እንዲገባም እየገፋፋኝ ነው አለ። ህወሓት ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሷል። ሆኖም የጥፋት ኃይሎች እቅድ የትግራይ ህዝብንና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጿል። ህወሓት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ በፕሪቶሪያው የግጭት ማቆም ስምምነት በኋላ እንደቀጠለ ይገኛል ብሏል። በዚህም ህወሓት የፌዴራል መንግስቱ ወደ ጦርነት እንዲገባ እየገፋፋኝ ነው ሲልም አሳስቧል። ይህ በእንዲህ እንዳለ አስደንጋጭ መረጃ ተሰማ። ህፃን ልጅ በቆራሌው ማዳበሪያ ውስጥ ጠቅልሎ ለማምለጥ የሞከረ ተጠርጣሪ ተያዘ። ወላጆች እጅግ ጥንቃቄም ልታደርጉ ይገባል። ይህ ድርጊት የተፈጸመው ዛሬ ህዳር 23 ቀን 2018 ዓ.ም 4 ሰዓት ገደማ በደቡብ ኢትዮጵያ ክልል ጋርዱላን ዞን ጌዴሎ ከተማ ያጋጠመ ክስተት ነው ተብሏል። ግለሰቡ ቆራለው እያለ በየሰፈሩ ሲዞር ከቆየ በኋላ በከተማዋ አርጉባ ቀበሌ ገርሙሃ ከተባለ ሰፈር በምስሉ ላይ እንደምትመለከቱት ህፃን ልጅ በቆራሌው ማዳበሪያ ውስጥ ጠቅልሎ ለማምለጥ ሲሞክር በህብረተሰቡ ጥቆማ በፖሊስ በቁጥጥር ስር መዋሉን የደረሰን መረጃም ያሳያል። ወላጆች ልጆቻቸውን እንዲጠብቁና አጠራጣሪ ነገር በሰፈራቸው ሲያዩ ለፖሊስ እንዲጠቁሙም መልእክትም ተላልፏል። ጉዳዩ ቀላል አይደለም። ህግ አስከባሪ መንግስት የለምና ራሳቸውን ጠብቁም። ይህ በእንዲህ እንዳለ ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍነው መወሰዳቸው ታወቀ።
በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና ከስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃዎች ጠቁመዋል። አሁን ከወደ ወልዲያ የደረሰን መረጃ እንደሚጠቁመው ደግሞ በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍነው ተወስደዋል። ስልካቸውን ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻዎች የተወሰዱት የአብነት የቤተ ክርስቲያን ተማሪዎች በወልዲያ ከተማ የሚገኘው የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተ ክርስቲያንና የሌሎች ቤተ ክርስቲያን ተማሪዎች መሆናቸው ታውቋል። ቤተ ክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽም አልተገኘም። አፍነው የወሰዱት የሚሊሻ አባላት በወሰዱት በእያንዳንዱ ተማሪም 7000 ብር እየጠየቁም ይገኛሉ በማለት አንድ ስም አይጠቀስ ያሉና ጉዳዩን በቅርበት የሚያውቁ ምንጫችን ለሚዲያችን ተናግረዋል። ሚዲያችን ደረሰው ተጨማሪ መረጃ እንደሚያሳየው ታግተው የተወሰዱ ተማሪዎች ከቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ደብር 3 ከፒያሳ መንበረ ንግስት ቅዱስ ኪዳነ ምህረት ደብር 5 ከተማው ውስጥ በሚገኙ ሌሎች ደብር የሚማሩ 15 መሆናቸው ነው የተገለጸው። በአጠቃላይ ከ23 በላይ ተማሪዎች ተወስደዋል። አሁን ላይ በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙም ከቤተ ክርስቲያን አካባቢ ሰምተናል በማለት ሌላኛው የከተማዋ ነዋሪ ተናግረዋል። ባሳለፍነው ሐሙስ ከተያዙት ተማሪዎች መካከል አንደኛው አርብ ለማምለጥ ሲሞክር ከሚሊሻ በተተኮሰበት ጥይት ተመቶም ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ህይወቱ ማለፉም ታውቋል። ተማሪዎቹ ወዴት ሄዱ? ሚሊሻዎች እያገቷቸው ነው። ፖሊሶች ሲጠየቁ እኛ የለንበትም የምናውቀው ነገር የለም ይላሉ በማለት ምንጫችን ነግሮናል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑንም ሚዲያችን ከተያዥ ቤተሰቦች ሰምቷል። ከአሁን ቀደም ወጣቶች የደህንነት ስጋት ነው አጣርተን እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1000 እየተጠየቅን ነው። ገቢው ለማን ነው? ምክንያቱስ ምንድነው? ፖሊስ ጣቢያዎችስ በገንዘብ ሊቀጡ ይችላሉ ወይ? የሚቀጡትስ በዜግነታቸው ነው ወይ? በማለትም ጥያቄም ያቀርባሉ። በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ ፋሪና ኬንትሪ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑንም ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን ቤተሰብ ለማስለቀቅ ከ30,000 ብር እስከ 50,000 ብር እየተጠየቁ መሆኑንም ሰምተናል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።